ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ የአደይ ስታር ቤተሰቦች በያላችሁበት የዓለም ጫፍ ሰላም፣ ፍቅር፣ ጤና እየተመኘው ቪዲዮውን በላይክ ጀምሩት። ሳብስክራይብ፣ ኮመንት አትርሱ። ቤተሰቦች አመሰግናለሁ። በቪዲዮዎቹ በነበሩት ነገሮች እጠይቃለሁ። ሌሎቻችሁ ሚውት አድርጉ፣ ሚውት እንዳታነሱ። ሲወጣ ሀሳባችሁ መስጠት ትችላላችሁ። ጃኒ የምትመጪ ከሆነ ሸራ አድርጉላት፣ ትምጣ፣ አስገባታለሁ። ልክ እሱን አስወጥቼ እሷንም አስገባታለሁ። ሌሎቻችሁ ታፕታፕ አድርጉ። ቀጥል። ከመጀመሪያ ከቁስሉ ጀምረ እሷ ከፖስተችው ቪዲዮ ጀምረ እስከ አካውንቱ፣ ከዛ አሁን እስከለቀቀው ቪዲዮ እስካስቀመጥከው ቪዲዮ እሱ ማብራሪያ ስጥበትና እኔ መጠየቅ ያለብኝን ነገር ጠይቃለሁ። እሺ፣ ከቁስሉ ጀምር። እጇን የተቆረጠውን አይተኸዋል አይደለ? የእጇን የሚቀጨው ትከሻዋ ጋር ማለት ነው የተቆረጠው። አይሰማም? አይተኸዋል አይደለ? ይሰማል፣ ይሰማል ጆንዬ፣ ይሰማል። አይቼዋለሁ፣ አይተነዋል፣ ሁሉም አይተውታል። አይቲ ኔትወርክ እየቆየ ነው የሚደርስ። ኔትወርክ መሰለኝ። የኔ ነው የሱ? ጋይስ የኔ ይሰማል? ይሰማል፣ ለኔ ይሰማል። ጋይስ ይሰማል አይደል? እሺ፣ እሺ፣ እሺ። እጇን የተቆረጠችው ራሷ ነች። እጇን የቆረጠችው ጆከሪ። አሁን ካሳየሁት ይዘጋል። ስለዚህ ሌላ አካውንት ገዝት ልላክና በሌላ አካውንት ላሳየ። እሺ፣ ቶሎ አሳይቼ ላንሳው ወይ ስቶሪ ያደርጋል ኢንስታግራም። ሀሳብን ጨርስና ቴሌግራም ላይ ለኔ ያስቀምጥልኝ፣ እኔ ያሳየዋለሁ። ችግር የለም። በሌላ አካውንት ነው ያሳየው። አንተም ጋር ስለሚዘጋ ችግር የለም። ይኸው አንድ ያሳይቼ አነሳዋለሁ። ከተጣላን ራሴን አጠፋለሁ አለችኝ። እንለያይ ያልኳት። ከተጣላን ራሴን አጠፋለሁ ከመስኮት ዘላለሁ አለችኝ። ከዛ በኋላ ልዘል ስትል ይዤ አምጥቼ አስቀመጥኳት አልጋ ላይ። ኖ ሳልገባ ከመታሰሪ በፊት ነው። የሆነ ነገር ተፈጠረ ማለት ከሆነ ብቻ የሆነ ነገር ሌላ ነገር ማውራት አልፈልግም። ተፈጠረ በቃ እንለያይ፣ አልፈልግም መቀጠል አልኳት። ከተለያየን እዘላለሁ አለችኝ። ከዛ አስገብቼ እሷ ቤት ነው እንደውም ሩሙ አስገብቻት። ከዛ በኋላ በቃ ሀሳብን አትቀይርም አለችኝ። አዎ አትቀይርም። ተነሳችን አውጣችና ሩሟን ቆልፋብኝ ውጭ ወጣ። ቢላ አንስታ እጇን ቆራረጠችው በቢላ። ያሳይሃለሁ። ይኸውልህ እጇንም ታቱንም ታየዋለህ። ይኸውልህ ይኸውልህ ይኸው ይኸው አየዋ፣ ታቱንም ይኸው አየው። እጇን በቢላ ቆራረጠችውና እሺ በቃ ጠፋሁት። እጇን በቢላ ቆራረጠችውና ማለት ነው። ከዛ በኋላ እንዴት ልውጣ በር ቆልፋብኛለች። ብለምናት ባለቅስ ምን ብል በቃ እንለያየም ጃኒ ብላት አልሰማም አለችኝ። ከዛ የላይኛው ፍሬንች እንትን ነው ፍሬንች ዶር ላይ ያለው መስታወት አለ አይደለ? ከበሩ ላይ መስታወት አለ። መስታወቱን በጫማ ወርውሬ ሰበርኩትና በመስታወቱ ተንጠልጥዬ እጄ ተቆራርጦ አውጥቻት ከቤት ወስጃት አሳክሚያት አሰፍቻት አምጥቼ አስተኛዋት። ይኸው ታቱን እዩት በደንብ ይኸው ስቶሪም ላይ ያደርገዋለሁ። ይኸው እናቴና አባቴን አያሳየኝ። እኔ ይኸው ልጄን ድጋሚ አያሳየኝ። ልጄ ይሙት እግዚአብሔር ምስክሬ ነው። እራሷ ነች እንደዚህ ያደረገችው። ታቱ አለ እጇን። እንግዲህ እኔ እንደዚህ ልቆራረጣት አልችልም በምንም ታምር። እያያችሁት ነው፣ እራሳችሁን እንደመመረሽ ነው። ይኸው አልከፈትከውም፣ ቪዲዮውን አልከፈትከውም። እኔ ጋር እየታየኝ አይደለም። ከታች ያላችሁ ይታያችኋል። ይኸው እያየህ ጆከር። ሌላም ቪዲዮዎች ሌላም ነገሮች አሉ። ግን በቃ ሚዲያ ላይ ሞታል እኮ ፐርሰናል ነገራችን ይችላል። አይዘጋም። አርቀውና ማሳየት ይችላል። ዙም አርገውና ራቅ አርጋ አሳይ። ዙም አታድርገው፣ ወደዛ አርቀው፣ ራቅ አርገው። አንተ አርቀው። ይኸው እጇ ተቆራርጦ አየዋ። አርቀው እንጂ አታቅርበው። ካቀረከው ይዘጋባል። አዎ ማየት ይችላል። አይተናል። በቃ እንደዚህ በቃ ዝጋው ጆንዬ፣ ዝጋው። ቀጥል ሀሳብን ዞሮ አሁን ላይ እሱን ይሄንን ቁስሉን ጆንዳ በለበት ሰዓት ሸቤ በነበረበት ሰዓት ኮፒ ሊንክ አድርጉልኝ ሪፖርት እየተደረገ ነው ብላ ጃኒ ታውቃለች። አዶናይ ያውቃል አያውቅም? አረ ትላለች። ይሆን እኔ አላየው። አይ ይላሉ ይሄ ይላሉ። ምን እንጃ እኔ ስላላየው ነው። አካውንቱ ሪፖርት እየተደረገብኝ ነው ምናምን ይሄን ይላሉ ሁላቸውም። ግን አሁን ከሁለቱም ማገናዝበን መስማት ያለብን የሆነ ነው። እኛ ሚዲያ ላይ ነው ያለነው
አሁን የውስጥ ችግር እሷ ያወጣችው እንደዚህ ደብድቦ ቆርጦኝ የሚል ቪዲዮ አውጥታለች። አይተዋል? አዎ አየሁት። እሱ ደግሞ ያው እንግዲህ በፍቅር ውስጥ እሱም ያለው ነገር አለ። ምናልባት እኔ በትል ግን መምታት የለበትም። ጆከር እኔ ላበርክታችሁና ቮይሱን አንድ ጊዜ እናንተና አዶናይ እንግዲህ አሜሪካን ሀገር ሊመጣ ነው ማርች 21 ሄርት ቱ ሄርት ከኢትዮ ኢስታንቡል ሆስፒታል ባለቤት ወይም መስራች ከሄርት ቱ ሄርት መስራች ጋር በመሆን የሄርት ቱ ሄርትን ፋውንዴሽን ለመመስረት እዚህ ዲሲ ላይ ቀጠሮ ተይዟል እና የሄርት ቱ ሄርት ደግሞ አምባሳደሩ ነው እሱ። ሶ አዶናይን እንግዲህ እናየዋለን ማለት ነው ማርች 21 ማለት ነው በሚቀጥለው ወር እንግዲህ ኦልሞስት ከአንድ ወር በኋላ። ሶ አሁን ላይ ደግሞ ኢትዮጵያ ውስጥ አሁን እየተካሄደ ባለው እኔ ሁለቱ ልጆች ደርቢ ይሁኑ ብዬ ነበር። እኔ መጀመሪያም የክፍለ ሀገር ልጅ እና የአዲስ አበባ ልጅ ይዞ ብዬ መጀመሪያ ላይ ያይቻቸው ነበር ከጆን ዳንኤል ጋር እና አሁን ላይ እየተፈጠረ ያለው ነገር በጣም አሳፋሪ ነው። ሁለት በጣም ብዙ ተከታይ ያላቸው ያውም ወጣቶች ማለት ነው እርስ በርስ ተደጋግፈ እንደማደግ እርስ በርስ አንዱ አንዱን ይጥላል ማለት ነው። ስፔሻሊ አዶናይን መጣል በጣም ከባድ ነው። በተለይ ለጆን ዳንኤል የምትሄድ ከሆነ በዛ መልኩ ነው የምትሄድ አይነት ልጅ አትመስለኝም ነበር። አረ ነው አሁን ላይ ግን እየወጣ ያለው ነገር በጣም በጣም ከባድ ነው። ስለዚህ አንተ እድሜን ማርዘም ከፈለክ ማለት የሆነ ባለ እውቅና ራስን በደንብ ማሳደግ ከፈለክ እንደዚህ አይነት ነገሮች ላይ ዋይ ለምን አንተ እየሰራ ያለው ነገር እኮ በጣም ምርጥ እኮ ነው። አሁን ኦሮሚያ ክልል ላይ የሰራው ነገር በጣም አሜዚንግ ነው። ያንን ይዘህ መቀጠል ነው የሚሻለው ወይስ ከተፎካካሪዎችህን እዚህ ጋር ከነሱ ጋር ጦር መማዘዝ ነው? ከህዝብ ጋር ነው የምትጣላው። ይሄ አካሄድ ቶታሊ አያስኬድ። ባህሪ ሊሆን ይችላል እንደዛ፣ ግን አያስኬድም። ባጭር ነው የምትቀጨው። ስለዚህ ያለህን አቅም በሌላ መልኩ ተጠቀመው እንጂ እነዚህ ልጆች እሷንም እሱንም አሁን ላይ እያረክ ያለው ነገር በጣም የሚያሳፍር ነው። ስለዚህ ቆም ብለህ ራስን ተመልከት። ያለዛ በጣም አካሄድህ እድገትህ አይዘልቅም እና ብዙ ተከታይ ብዙ ልጁን የሚጠብቀው ሰው አለ። አሁን እንደ አይነት ሰው አለ ላይ ይሄ ልጅን እያንዳንዱ እንቅስቃሴውን ፉትስቴፑን የሚከታተል ማለት ነው። ምክንያቱም ያ መሰረቱ ነው። ያ መሰረት ሰርቶለታል ልጁ ማለት ነው። እኔ ብቻ ሳይሆን በጣም ብዙ ሰው አለ። እነዛንም ሰዎች ነው አብረህ እያስቀየምክ ያለኸው። ሶ አንተንም እኔ በምትሰራው ነገር በጣም አፕሪሼት ማድረግ፣ ግን እንደዚህ አይነት ደግሞ በጣም የወረደ ነገር ላይ ሳይ በጣም ደብሮኛል እውነት ለመናገር። ስለዚህ የሄድክበት ያለው መንገድ ትክክል ያው ሚዲያ ላይ የሚታየው ከሆነ እንደዚህ አይነት ሰው ከሆንክ ራስን አርም። ጥሩ አይደለም። በቃ አንተ ወጣት ነህ፣ ገና ብዙ ነገር ነው የሚጠበቅብህ ማለት ነው። ስለዚህ እየሄድክበት ነው ያለው መንገድ ገምግመው ማብራዘሩ ያለ ልፈልጋለሁ። ከዛ በተጨማሪ እንግዲህ አዶናይን እንቀበለዋለን። ዲኤምቪ ይመጣል። ዲኤምቪ አካባቢ የምትኖሩ ሰዎችም ያው ሬዲ ሆናችሁ ጠብቁ ማለት ነው። ሄርት ቱ ሄርት እንጆይ ለማድረግ ይመቻችሁ። ማናት ቢሉኝ ማልበል እሰይ ጋይስ ዛሬ ምን ነው ያለ ወትሮ 3500 ሰው ገባ። ምን ነው እንዴት ለምን ምን ነው ያለ ወትሮ ዛሬማ በላቸው ጋር 4000 ሰው ሊገባ ይችላል ማለት ነው። በዚህ አይነት ምን ተገኘ? ከየት መጣ ወሬ ፍለጋ? እኔ ጋር ወሬ የለም። ተመልሰህ ወደ ነበርክበት ወደ 1000 ተመለስ። የለም ወሬ የለም። እኔ ወሬ የለኝም ወሬ አረ ጭራሽ እየበዙ ነው። የለም ወሬ ያለ ወትሮ 4000 ሰው በል ጣበል እዛ ሄደ። እኔ ሶሻል ሚዲያ ላምን ጥሩ ባል የሚስቱን ምክርም ሐሳብም ይቀበላል። ተመከሩ ጋሽ ባል ምክር ስማ፣ የሚስት ምክር ስማ። ጭቅጭቅ ቢመስልህም ግን ስማው። በጣም ይጠቅም። የሚያዩበትን እይታ የሚገርም እይታ ማየት ይችላሉ። ችግሩ መምራት የሚችሉ ስለይመስላቸው ነው የሚያበላሹት። ማየት ይችላሉ። ቀድመው የሆነ ሴንሰርማ አላችሁ እኮ እናንተ እኮ ያያሉ፣ ምክር ይመክራሉ። አንዳንድ ጊዜ የሚያዩበትን አንግልም ማክበርና መቀበል መጥፎ አይደል።
መጥፎ አይደለም። ሐሳባቸውን ማክበር መጥፎ አይደለም። እኔ ድሮ ነገር ነበር ይመስልኝ። በቃ አንቺ ደግሞ ዘልሽ ይህን ማየት ምን ብዬ አውቃለሁ። ማት ጊዜ ተጣልቻት አውቃለሁ። ግን ያለችው ነገር አብዛኛው ነገር ሆኗል። ስሙ፣ ግድ የላችሁ ሚስቶቻችሁ ጋር ያለውን አቅም ተጠቀሙበት። ስሟቸው። ጥሩ ባል ሚስቱን ይሰማል፣ ሐሳብ ይቀበላል። ዝም ብሎ እየደረመሰ የሚሄድ አይደለም። ቆም ብሎ ይሰማል። አንዳንድ ጊዜ በጣም በቃ ይሄ ኢግኖር አድርጎ መሮጥ በጣም ብዙ ዋጋ ያስከፍላል። ግድ የላችሁም ቤታችሁ አሪፍ እንዲሆን፣ ጥሩ ባል እንድትሆኑ፣ ሚስቶቻችሁ እንዲወዷችሁ። የምትሰማት ደግሞ ከሆነ ትወድሃለች። የምትሰማት ከሆነ ደግሞ ታከብርሃለች። የምትንቃት ከሆነ ግን በጣም በሚገርም ሁኔታ ይኸውልህ ማንም የማይመታህን ቦታ ትመታዋለች። ማንም የማያገኘውን ቦታ ታገኝብሃለች። አትችላት፣ ይቅርብ። ቪዲዮዎቹን ይሄን ይመስሉ ነበር። ከወደዳችሁት ላይክ፣ ኮሜንት፣ ሳብስክራይብ አትርሱ። ቤተሰቦች አመሰግናለሁ። መልካም ቀን፣ መልካም ምሽት።